ሰላም ጤና ይስጥልን እንዴት ናችሁ? ኢትዮጵያ የ1 ቢሊዮን ዶላር የዩሮ ቦንድ ዕዳ መልሶ ለማዋቀር ስምምነት ላይ ደርሳለች። ይህ ብድር ከታህሳስ 2023 ዓ.ም ጀምሮ ለብዙ ወራት በውጥረት ውስጥ የቆየ ብድር ነው ማለት ነው። ይህ ስምምነት ምን አዲስ ነገር ይዟል? ለኢትዮጵያ ምን አይነት ጥቅም ይኖረዋል የሚለው በዛሬ ቪዲዮ እንመለከታለን። ቪዲዮን ላይክ በማድረግ ጀምሩ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ እላለሁ። ነገሩ እንዲህ ነው። ኢትዮጵያ ካለፉት ዓመታት ጀምሮ አበዳሪዎቿን አስከፍታና በአበዳሪዎቿ መካከል ቅራኔ ውስጥ ገብታ ቆይታለች። ይህም በአብዛኞቹ በሚባሉ ደረጃ አበዳሪዎቿ ጉዳዩን ወደ ፍርድ ቤት ለመውሰድ እያሰቡበት ባለው ጊዜ በዚህ ሰኔ ወር መጨረሻ አዲስ ስምምነት ላይ መድረስ ተችሏል ማለት ነው። ስምምነቱ የተደረገው በኢትዮጵያ መንግስትና በግል አበዳሪዎቿ መካከል ነው። ይህ ስምምነት በሶስት ዋና ዋና ነጥቦች የሚያጠነጥን ሲሆን የመጀመሪያው የስምምነቱ አጀንዳ ከዚህ በፊት የቆየው የ1 ቢሊዮን ዶላር ዕዳ ወደ 880 ሚሊዮን ዶላር ተቀንሶላታል ማለት ነው። ይህም 12 በመቶ የሚሆን የዕዳ ቅናሽ አግኝታለች ማለት ነው። ሁለተኛው ደግሞ ከዚህ በፊት መጠኑ ከፍተኛ የነበረው ያውም ወደ 6.625% የነበረው የወለድ መጠን ወደ 6.16 ተቀንሶላታል። ሶስተኛው ኢትዮጵያ ከታህሳስ ወር 2023 ዓመተ ምህረት እስከ ታህሳስ 2024 ዓመተ ምህረት ይህም ለአንድ ዓመት ያህል ግብር ብድሯን ሳትመልስና ወለዷን ሳትከፍል ቆይታ ነበረ። ይህ ደግሞ የሚከፈል ውዝፍ ወደ 99.375 ሚሊዮን ዶላር ነበረባት። ይህንን እንድትከፍል ተወስኖባታል ማለት ነው። እንግዲህ ኢትዮጵያ ይህንን ነገር በማድረጓ ይህ አዲስ ስምምነት መፈጸሙ ከዓለም አቀፉ ሕግ ጥሰትና በዓለም አቀፍ ፍርድ ቤት ከመገተር ወይ ደግሞ ዓለም አቀፍ ፍርድ ቤት የለንደኑ ፍርድ ቤት ከመቆም ልትድን ችላለች ማለት ነው። ድርድሩ የተደረገው ፍርድ ቤቱ ሳይሆን በፍርድ ቤት በኩል ሳይሆን ራሳቸው አበዳሪና ተበዳሪ ተስማምተው እንደሆነ ምንጮች ይገልጻሉ ማለት ነው። ይህ በሰኔ ወር መጨረሻ አካባቢ የተደረገው ድርድር ማለት ነው፣ ወይ ደግሞ በዚህ ወር መጨረሻ አካባቢ ከቀናት በፊት የተደረገው ድርድር ለኢትዮጵያ የተለያዩ ጥቅሞችን ይዞ ይመጣል ማለት ነው። ለኢትዮጵያ ይዞ ከሚመጣባቸው ጥቅሞች መካከል እስኪ እነዚህ ፖይንቶች እንዘርዝር። የመጀመሪያው በኢኮኖሚ ደረጃ ወይ ደግሞ ኢኮኖሚ ማሻሻል ደረጃ ሊሆን ይችላል። ይህም የኢትዮጵያ ብር አሁን የውጭ ምንዛሬ ችግር በጣም ገጥሟታል። ይህ በጣም የጣሪያ የነካ የውጭ ምንዛሬ ችግርና እንዲሁም የብር መዳከም የብር የቁልቁለት ጉዞ ወይ ደግሞ ብርን የበለጠ እንዳይዳከም የተወሰነ ሊያግዝ ይችላል ማለት ነው። ሁለተኛው ባለ ሀብቶችና ኢንቨስተሮች በኢትዮጵያ እምነት እንዲኖራቸው ሊያደርግ ይችላል። ይህም እንደሚታወቀው በጣም ብዙ ሀገራት ብድር መክፈል ሳይችሉ ሲቀሩ ወደ ዓለም አቀፉ ፍርድ ቤት ሲሄዱ ጉዳያቸው በፍርድ ቤት ከተያዘ አገራቱ ስማቸው ይጠፋል ወይ ደግሞ ብድር አይመልሱም ተብሎ በመታሰቡ ብዙ ኢንቨስተሮችና ባለሀብቶች ወደ ሀገራቱ መጥተው ኢንቨስት እንዳያደርጉ ያደርጋል ማለት ነው። ነገር ግን ኢትዮጵያ ይሄ ጉዳይ በሰላም በመፍታቷ ብቻ ኢትዮጵያ ውስጥ ኢንቨስት ሊያደርጉ የሚመጡ የተለያዩ ኢንቨስተሮችና የተለያዩ የኢንቨስትመንት አማራጮችን እንዳይቀንስና እንዲሁ እንዲቀጥል ያደርጋል ማለት ነው። ሶስተኛ በተወሰነ መንገድም ቢሆን የኢኮኖሚ መረጋጋትና ይህ ዶላር ሲመጣ ኢኮኖሚ መረጋጋትን ሊያመጣ ይችላል ማለት ነው። ምክንያቱም ኢንቨስተሮች ይመጣሉ፣ ሌላ ብድርም አይከለክልባትም ማለት ነው። ይህ ጉዳይ ስለተፈታ እንግዲህ እነዚህ ይመስላል ያሉ ሀሳቦች። እናንተ ምን ትላላችሁ? ሀሳብ አስተያየታችሁ አስቀምጡ። እናንተ በዚህ ኢትዮጵያ ድርድር ምን ትጠቀማለች?